አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወተጋቦትነ ይኩን በከመ ተጋቦቶሙ ላርዳይከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሚሃ ወአንተ ዘይእዜ ዚያከ ሰማያት ወዚያከ ምድር አሜን። ብፁዕ አባታችን ብፁዕ አቡነ እንጦንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መላከ ምሕረት ቆሞስ አባ ገብረ ማርያም የመገናኘታችን የመሰባሰባችን ምክንያት የሆነው የዚህ ጥንታዊና ታሪካዊ ቤተክርስቲያን ዋና አስተዳዳሪ ከታላቅ ይቅርታ ጋራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከት የየመምሪያ ኃላፊዎች፣ በአዲስ አበባ ሀገረ ስብከት ስር የክፍለ ከተማት የወረዳ ቤተ ክህነት የጽሕፈት ቤት ሰራተኞች፣ የገዳማት የአድባራት አስተዳዳሪዎች፣ ከሁሉም በላይ ለአገልግሎታችሁ ተመን የማይገኝለት በትግሃ ሌሊት በቁመት ያደራችሁ የቤተ ክርስቲያናችን የቁርጥ ቀን ልጆች፣ ውሉደ ያሬድ ውሉደ ክህነት፣ አማልክት ዘበጸጋ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ዕለት የቤተ ክርስቲያናችሁን ጥሪ ሰምታችሁ በመስቀል ላይ ሙቶ ያዳነን የኢየሱስ ክርስቶስ ውለታው አስገድዷችሁ የጊዜ አስራት አውጥታችሁ ይቅርብን ብላችሁ በዚህ አውደ ምሕረት ተገኝታችሁ በረከት በመቀበል ቅዱስ ቃሉን በመከታተል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ምዕመናን ምዕመናት ክርስቲያኖች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደዚህ ደክማችኋል? እንደምን አላችሁ? የፈለገው ይበል እንጂ አልልም ያለ ሰው አለ። እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱ ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ምስጢር መለኮታዊ ጥበብ ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ነውና ይቅር ባይ ነውና ሁላችሁ እንደምታውቁት በዓይናችን ባየነውም ሆነ በጆሮአችን በሰማነው መጥፎ ዜና
በተከፋንበት ባዘንበት ባይተዋር ሆደ ባሻ በሆንበት ሰዓት መሐሪው ይቅርባዩ ጌታ አንጻራዊ ሰላም ሰጥቶ እኛ ወደ ቤቱ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም ቃሉን እንድንሰማ በረከት እንድንቀበል ከክርስቲያን ወገኖቻችን ጋር ስሙን እንድንጠራ እንድንገናኝ የዛሬዋን ፀሐይ እንድንሞቅ ፈቅዶልናልና ይህንን ሁሉ ላደረገ አምላክ አንድ ጊዜ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማይ ከወረደው ወልደ አብ በመለኮቱ ወወልደ ማርያም በትስቢቱ ብለን ፍጹም ሰውነቱን ፍጹም አምላክነቱን ካመነው ከኢየሱስ ክርስቶስ በቀር አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ኃይለ ቃሉ ይገኛል። በዚህ መነሻነት የአባቶችን ድካም የፀሐዩን ብርታት የፕሮግራማችንን ዝርክርክነት ታሳቢ አድርገን አናበዛም አናቆያችሁ። አስተምር ተብዬ ወደ መድረኩ የወጣው በብዙ ነገር ሰው ከደከመ ሐሳቡ ከተበተነ በኋላ ነው። ከዚህ በኋላ ማን ይሰማል ማንስ ይናገራል የሚለውን ያው ብፁዕ አባታችን በመካከላችን ስላሉ በዋናው ጉባኤ አባቶቻችን አይተው ይሄ ታቦት ቁሞ መርሐ ግብር እየበዛ ሰው ሳይማር የሚመለስበት ጉዳይ እልባት እስኪያገኝ ድረስ በተለመደው እንቀጥላለን። እውነት ለመናገር አሁን ሰንበት ትምህርት ቤት ወጣቶቻችን ልጆቻችን ከሰዓት በኋላ መርሐ ግብር ይኖራል። ያን ጊዜ ቢያቀርቡ ማድረግ ይቻላል። አባቶች ተሰቅቀው እጥር ሲያደርጉ እነሱም አይ ይሄኛው ይቅርብን ቢሉ እና እንዲህ ያሉ ውይይቶች ያስፈልጉናል። እግዚአብሔር ከሁላችን ጋር ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዓመታዊ በዓል አድርጋ ሕዝብ ሰብስባ እንዲህ በዓል የምታከብርበት ምክንያት አንደኛ ትምህርት ለመስጠት ነው። ለምን ያላችሁኝ እንደሆነ ትምህርትን የሚቀድም አገልግሎት በእኛ ቤተክርስቲያን ፈጽሞ የተከለከለ ስለሆነ ነው። ትምህርትን የሚቀድም አገልግሎት ስርዓትን የሚበልጥ ስራ የለም። ነገሮች ሁሉ በስርዓት አውቀናቸው ሲከናወኑ ከስተመር ወይም ደንበኛ ይገለገላል፣ ጤነኛ ይሆናል። ስርዓት አልባ ስራ፣ ትምህርትን የቀደመ አገልግሎት የፈተናትን ያህል ቤተክርስቲያኒቱን ሌላ የውጭ አካል የፈተናት ነገር የለም። በዚህ ጉዳይ ከሊቅ እስከ ደቂቅ የአጭር ጊዜ የረጅም ጊዜ ዕቅድ አውጥተን ተወያይተን እልባት ካልሰጠን በትናንትናው አሰራር ይሄን አዲስ ትውልድ የዚች ቤተክርስቲያን አማኝ አድርጎ የማስቀጠሉ ነገር ምን ያህል ከባድ እንደሆነ ሁላችን እንረዳለን ተብሎ ይታሰባል። ስለዚህ በዓል ተከብሮ የምንገናኝ አንደኛ ትምህርት ለመስጠት ነው። ንግስ ሲሆን ታቦት ሲወጣ በሌላ መርሐ ግብር አይተናቸው የማናውቃቸው አዳዲስ ፊቶች እናያለን። የማይፈቀድላቸው አካላት ይወጣሉ በንግስ። የዚያን ዕለት እንደምንም ተሯሩጠን በልቡና የሚቀመጥ መንፈሳዊ መልእክት ማስቀመጥ ካልቻልን አባቶቻችን በትርፋቸው ሳይሆን በአይነታቸው
ነፍሳቸውን አስይዘው ያገለገሏትን ቤተክርስቲያን እናስቀጥላታለን ብላችሁ እንዳታስቡ። እናንተም ሐሳብ እየሰጣችሁን እኛም ሐሳብ እየተቀበል በጋራ ባጠፋነው ጥፋት ያየነውን አይተናል፣ የሰማነውን ሰምተናል። የሆነው በምድራችን ላይ ሆኗል። የጋራ መፍትሄ አምጥተን እግዚአብሔር ጥሎባት እኛ እጅ ላይ የወደቀችዋን ይችን ያለ እግዚአብሔር ተመልካች የሌላት ቤተክርስቲያን ለማሻገር የምንችልበት አስተዋይ ልቡና ለሁላችን እግዚአብሔር መንፈስ ቅዱስ ያድላል። አንደኛው ትምህርት ለመስጠት ነው። ሁለተኛው ከዋዜማው ጀምሮ እስከ በዓሉ መጨረሻ ድረስ በምንሰጠው መንፈሳዊ አገልግሎት እንደየጸጋችን፣ እንደየመክሊታችን፣ እንደየስምሪታችን የእግዚአብሔርን ጸጋና በረከት ለመቀበል ነው። ሌላ ዓላማ የለው። ከሁለቱ የትኛውን አግኝቻለሁ የሚለውን ሂሳብ ደክሟችሁም ቢሆን እየሰራችሁ እንድንማማር እግዚአብሔር ይርዳን። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ አለ እንዴ? ሌላ የምታውቁት አለ? ከሰማይ የወረደ ልትጠሩልኝ ትችላላችሁ? ከምድር የወጣ ልትጠሩልኝ ትችላላችሁ? ቅድመ ዓለም አካል ዘም አካል ባህሪ ዘም ባህሪ ከአብ ተወልዶ አብን መስሎ አብን አህሎ ወአመ በጻድሜሁ ዘመኑ ሲደርስ ከድንግል ማርያም ተወልዶ 33 ዓመት በዚህ ዓለም አስተምሮ ደዌ ሥጋን በታምራት ደዌ ነፍስን በትምህርት አርቆ ሰባቱን መስተጻረራን አስታርቆ ወደ ሰማይ የወጣ ሌላ ልትጠሩልኝ አትችሉ። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ፣ ወደ ሰማይ ወጣ ያልነው ከሰማይ የወረደውን ነው። ከዛሬ 2000 ዓመት በፊት አሃዱ ዘእም ቅድስት ሥላሴ ርእዮ ትሕትናነ፣ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ መንጸፈ ደይን መውደቃችንን በግራ አጋንንት መጠቅጠቃችንን አይቶ ልዑል ባሕሪውን ዝቅ አድርጎ ከመቤታችን ከቅድስት ድንግል ማርያም ተወለደ ብለን አክብረን ነበረ። ወረደ ሲባል ትሕትናውን እንሰብካለን። አረገ ሲባልስ ልዕልናውን እንሰብካለን። ልዕልና መሆኑን የሚገልጽ የመጽሐፍ ሃይማኖተ አበው ቄርሎስ በሃይማኖተ አበው ምዕራፍ 79 ቁጥር 77 ላይ ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ ይላል። ንድየተ ህላዌ ማለት የሰውነት ሥራ ነው ወገኖቼ። መራብ፣ መጠማት፣ አባቶ ይቅር በላቸው ብሎ መጸለይ ሕገ ተሰቦ ይሉታል መምህራን። የሰውነት ሥራ ከወይቤ ተፈጸመ ኩሉ በኋላ በመስቀል ላይ ወይቤ ተፈጸመ ኩሉ የአበው ሱባኤ የነቢያት ትንቢት የመጻሕፍት ቃል የሰውነት ሥራ ተፈጸመ። ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ ውረድና ተወለድና ሙትና ተሰቀልና ዓለሙን አድን አልከኝ። ሁሉም ነገር ተከናወነ አለና በመስቀል ላይ ጸለየ። ወደ መቃብር ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ሲነሳ ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ፣ የሰውነትን ሥራ በመስቀል ላይ ጨረሰ፣ በመቃብር ጨረሰ። ገባ ሀበ ስብሐቲሁ ወክብሩ ማለት እኮ ካረገ በኋላ ወነበረ በየማነ አቡሁ እስመ ብሂለ የማን ያኤምር ሀበ ተዋህዶቶሙ በክብር። ከዚህ በኋላ የሚነገርለት ምኑ ነው? አምላክነቱ ነው የሚነገርለት። ሰውነቱ በመቃብር ቀርቷል እያልኳችሁ አይደለም። በጥንቃቄ ስሙ። የ6 ሰዓት አይምሮ ይበተናል ይላል የሥነ ፍጥረት መጽሐፍ። እንኳን ረቂቁን ቃለ እግዚአብሔር ሰው የሚሰራውን አያውቀውም ይላል። እያማተብክም ቢሆን በልቡና ሰላም ለኪም እየደገምክ ቢሆን እኔን እንዳትረግመኝ ወዳጄ። እኔ አሁን እንደተነሳው አንደኛ አትርገሙ፣ ማንንም አይፈቀድም። ሁለተኛ በእኔ እንዳይማኝ። እግዚአብሔር ከሁላችን ጋር ይሁን። ይሁላችሁ ይሄንን ሌላውን ነገር ትቼ እዚህ ላይ ያተኮርኩበትን ቢያንስ እንድትረዱኝ እፈልጋለሁ። በመስቀል ላይ የሰውነትን ሥራ ከሰራ በኋላ ሙቶ ከተነሳ በኋላ ካረገ በኋላ
በአብ ቀኝ ከተቀመጠ በኋላ የሰውነትን ሥራ እንደሚሰራ አድርገው የሚናገሩ እለ ኢይብልዎሙ እገሌ ወእገሌ ዘመን ያጀገናቸው ምላሳሞች ተደራጅተው መጥተዋል። ያ ባለቅኔ እንዳለው ማለት ነው። ምን ያደርጋል ብዬ ምጣድ እገዛለሁ፣ ምን ይሆነኝ ብዬ ምጣድ እገዛለሁ፣ እንጀራ በምላስ ሲጋገር እያየው አለ። ወዳጄ ገብቷቸዋል። ዛሬ እንጀራ የሚጋገር በምጣድ እንዳይመስላችሁ። መስሏችሁ ነው? አይደለም። እንጀራ በምላስ ሲጋገር እያየው ምን ያደርጋል ብዬ ምጣድ እገዛለሁ። በእኛ ቤት አጥማቂ የሚመስሉ ቤተ ክርስቲያኒቱም ማታውቃቸው እነሱም የማያውቋት ሰባኪ የሚመስሉ መምህራን የሚመስሉ በዚያኛውም ቤት ተደራጅተው መጥተዋል። የቤተ ክርስቲያናችሁን ድምፅ ብቻ ስሙ። እናንተ የእግዚአብሔር ልጆች ናችሁ። በ40 በ80 ቀናችሁ ሀብተ ወልድና ስመ ክርስትና ካገኛችሁ በኋላ 24 ሰዓት የመላእክት ጥበቃ ከለላ ያላችሁ፣ በቅዱሳን አማላጅነት እንደ ደመና የተከበባችሁ፣ 24 ሰዓት የእናት ምልጃ አባት ሆይ ልጄ ሆይ ይቅር በላቸው። እኒ ኢትዮጵያውያን በታሪክ ላይ ተዘርተው በታሪክ ላይ መብቀላቸውን ሳያውቁ በአራያ በአምሳልህ መፈጠራቸውን መረዳት አቅቷቸው በ40 በ80 ቀን ያገኙትን ልጅነት መረዳት አቅቷቸው እርስ በርሳቸው ተባልተው ሊያልቁ ነው። ይቅር በላቸው የሚል የእናት ምልጃ 24 ሰዓት የሚቀርብላችሁ የማን ልጆች ናችሁ? ምዕመናን የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። ቅድም ሊቁ ሲያስተምሩ ነበር። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ። የእግዚአብሔር ልጆች ስንሆን ወራሾች ሆነናል አለ ጳውሎስ። የእግዚአብሔር የሆነ ሁሉ የኛ ሆኗል። ብፁዕ አባታችን መልአከ ምሕረት ናይት ክለብ የሚያድረው ህዝብ በሰላም እየኖረ ጣዖት የሚያመልክ ህዝብ 24 ሰዓት ኃጢአት እየሰራ የሚኖረው ህዝብ በሰላም እየኖረ ይህን የመሰለ በዚህ ፀሐይ ቆሞ ቃለ እግዚአብሔር የሚሰማ ህዝብ ልቀቅ እየተባለ በትልልቅ መቁጠሪያ በረጃጅም ጧፍ ሲደበደብ ገላጋይ ስናጣ ምን በወጣው ይህ ህዝብ ይደበደባል? ምን አደረገ? ዓለም የደበደበችው ይበቃዋል። ሰይጣንማ መድኃኔ ዓለም ክርስቶስ ወደ ግብፅ ሲሰደድ ላይመለስ ጉየተ ሕፃን አጉየ ወለዲያብሎስ ላይመለስ ተሰዶ መስሎኝ ከሰው ልቡና ወጥቶ መስሎኝ በገዳመ ቆሮንቶስ በሦስቱ አርእስተ ኃጣው ድል አድርጎ ሁርም ድህሬየ ዘእም ድህሬየ ከኔ በኋላ ለሚነሱ ምዕመናን እንዳትነካቸው ጫፋቸውን እንዳትነካቸው ብሎ አስምሎ አስገዝቶ አባሮት መስሎኝ በመስቀል ላይ ላይፈታ ታስሮ ላይወጣ ወደ ጥልቁ የተጣለውን ሰይጣን አክቲቭ አድርገን እያስተማር የሞተልንን አምላክ ሳንነግራችሁ ዘመናችንን ጨረስነው። የሆነው ሆነ በምድራችን። በዚህ ዘመን መሰበክ ያለበት የወደቀው ሰይጣን ነው ከጉድጓድ ወጥቶ ወይስ ሰይጣንን ድል ያደረገው ኢየሱስ ክርስቶስ? ማን ነው መሰበክ ያለበት? ማን ነው አይምሯችሁ ውስጥ ያለ? ሰይጣን ቃለ መጠይቅ እየተደረገለት ኧረ አባቶችስ እንኳን ሞቱ። ይህንን ከሚሰሙ እነ የኔታ ገብረ ሥላሴ 4ቱን ጉባኤያት አስተምረው አንድ ካሴት የላቸውም። ሰይጣን ግን ክፍል 1 ክፍል 2 እየተባለ እንዴት አድርገን ያስካት ቃል ተረጋግቶ ነው የሚናገር። መቼ ነው የምትወጣ ሲባል ተረጋግቶ ይናገራል። ቃለ መጠይቅ ፒፕሉ ይህንን ይሰማል። ሞት ይሻላል፣ ሞት ይሻላል። ጎረቤትህን እንዳታምነው። እንዴት ሰይጣን ምንድነው? አስማት ቀብሮብሃል ጎረቤትህ። ማህበራዊ ኑሮችን ፈረሰ፣ መድረኩ ተሰበረ፣ የሰው የማዳመጥ ችሎታው ተቀየረ። ወልድ ዋሕድ በተዋህዶ ከበረ ብለው የሚያምኑ መምህራን ተሰቀቁ። ዳዊት መድገም ይሻለናል ብለው ተሰወሩ። ይኸው ህዝብ ለህዝብ ሆነ ነገሩ። ወእንዘ ትትናሰኩ በበይናቲክሙ ታልቆ ተርፈክሙ አለ ጳውሎስ። እናንተ እኛን ስታሙ እኛ እናንተን ስናምን ዘመናችን ነጎደ። ሁሉም አፉን ከፈተብን። ያከብሩን የነበሩ ሊያዋርዱን አሰቡ። ለዚች ቤተ ክርስቲያን ልዩ ክብር ይሰጡ የነበሩ ዛሬ አፋቸውን ከፈቱ። ማንንም እንዳትወቅሱ ምዕመናን። እኛ ራሳችን ሌሎች እንዲደራጁ
መንገድ ጠራጊዎች ነን። አሁን መስማት ያለባችሁን ከድንግል ማርያም ተወልዶ ደዌ ሥጋን በታምራት ደዌ ነፍስን በትምህርት ያራቀውን ዲያብሎስን ያሰረውን ድል ያደረገውን ሞትን ድል አድርጎ የተነሳውን ያረገውን በአባቱ ቀኝ የተቀመጠውን የኢየሱስ ክርስቶስን ታሪክ ነው። ሐዋርያት በቅዳሴያቸው ማንን ታስተምራላችሁ በተረፈ ዕድሜያችሁ ያላችሁን እንደሆነ ይላል ንዜኑ ሞተከ ወትንሣኤከ ቅድስተከ። ሌላ ምን እናስተምራለን? ሞትህን እናስተምራለን፣ መከራህን እናስተምራለን፣ ከብረንበታል። ባንተ በደረሰው እናዝናለን እንጂ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስባተ። አዎ ሲሰደድ ወደ አገራችን ወደ ገነት ወደ መንግሥተ ሰማያት ተመለስ። ሲጠማ ረካን፣ ሲሞት ሕያው ኮን፣ ሲራብ ጠገብን፣ ሲወድቅ ተነሳን፣ 30 ብር ተሽጦ በደሙ ገዛን። እንዴት ያለ ጠባቂ ነው! የፊጥኝ ታሰረና እስከ ወዲያኛው ለዘላለም ነፃነታችንን አወጀ። ምራቅ ተተፋበትና በቅባ ሜሮን አከበረን። ከወንበዴዎች ጋር ተቆጠረና ከቅዱሳን ጋር የምንቆጠርበትን ጸጋ። እንኳን አደረሳችሁ ምዕመናን፣ እንኳን አደረሳችሁ። እግዚአብሔርን አመስገኑ። ንዜኑ ሞተከ። ሌላ ምን እናስተምራለን? ጾሙ ተፈታ አልተፈታ፣ ጾሙ ገባ አልገባ፣ በጊዜውም አለጊዜውም የከበርንበትን ሞቱን እናስተምራለን። ወትንሣኤከ ቅድስተ የባህሪ አምላክ ነው ብሎን አስተማርን። የባህሪ አምላክነቱን ማረጋገጫችሁ ምንድን ነው ሲባል ሞትን ድል አድርጎ ተነሳ። እንኳን አደረሳችሁ ምዕመናን። ሩቅ ብእሲ ወልደ ዮሴፍ ፍጡር አማላጅ ያሉ አፋቸውን የከፈቱ ሁሉ ሞትን ድል አድርጎ ሲነሳ አይተው እጃቸውን አፋቸው ላይ አስቀመጡ። ክብርና ምስጋና ለትንሣኤው ጌታ ለኢየሱስ ክርስቶስ ይሁን። ግን ምዕመናን እኛ ዕርገቱን ትንሣኤውን ማክበር ያለብን እኛ ራሳችን ከቆፈርናቸው ጥቃቅን መቃብር ተነስተን ነው። በዘረኝነት መቃብር እየኖርክ ትንሣኤውን እንዴት ታከብራለህ? በአምልኮ ጣዖት በገቢረ ኃጢአት መቃብር እየኖርክ እንዴት አድርገህ በትዳርህ እየወሰለክ ትንሣኤውን የማክበር ሞራል የለህም። አስማት እየቀበርክ ጽንስ እያስወረድክ ባልንጀራውን እየበደልክ የሰራተኛ ደሞዝ እጅ ላይ የሰው ደም መዳፍህ ላይ ያለ ትንሣኤውን እንዴት አድርገህ ታከብራለህ? ትንሣኤውን ለማክበር መጀመሪያ እኛ ከቆፈርነው መቃብር መነሳት አለብን። ትንሣኤ ልቡና ተነስተን ነው ትንሣኤውን ማክበር ያለብን። ካልሆነ ድግግሞሽ ይሆናል፣ ካለንደር ይሆናል፣ እንደ ባለፈው ይሆናል። የቀረው ዘመናችን ተባርኮ ከእግዚአብሔር ጋር እንድንኖር አባቶቻችን ነፍሳቸውን አስይዘው ያቆዩአትም እየተዋህዶ ለትውልድ እንድትተላለፍ ብትማሩ ኖሮ ብናስተምር ኖሮ በምድራችን የሆነው ነገር ይሆን ነበር እንዴ? አንጻራዊ ሰላም አግኝተን ዛሬ ተገናኘን ማለት ምንም ነገር የለም ማለት አይደለም። ሁላችሁ ታውቁታላችሁ፣ ያለውን ሁኔታ ትረዳላችሁ። ከሌላው ዓለም በላይ ይህች ቤተክርስቲያን ኃላፊነት አለባት። በተሰደበችው ልክ ልሳደብ ብትል፣ በሆነባት ልክ ላድርግ ብትል ትውልድ መቀጠሉ ይቆማል። የተሰጠን ኃላፊነት ከባድ ስለሆነ ንቁም በበላዌነ እስከ ንረክቦ ለአምላክነ ይግባኝ ለክርስቶስ ብላ ይግባኛዋን ከክርስቶስ ፍርድ እየጠበቀች ያለችዋን ቤተ ክርስቲያን እንረዳት። አዎ ተነሳ ሲባል እንነሳ ምዕመናን። ካራተ ዝንጋዬ በተዘክሮ ካራተ ኃጢአት በንስሐ እንነሳ። ከአምልኮ ጣዖት ከገቢረ ኃጢአት ካስመሳይነት እንነሳና በዓሉን እናክብር። እኛ እኮ ደፋሮች ነን። የአድዋን በዓል ልናከብር ወጥተናል። የአድዋ በዓል የአንድነት በዓል ነው። በልዩነት የሚናጥ ትውልድ እንዴት በዓሉን ሊያከብር ወጣ? አፈር ፈጅቶ ውሃ ተራጭቶ ዝርዝር ቀጅቶ ካደገ ከሀገሩ ከወንዙ ልጅ ጋር በሰላም መኖር ያቃተው ሀበሻ፣ የሰው መጀመሪያ የሰው መጨረሻ ሀበሻ የአድዋን በዓል ሊያከብር ወጣ። ያኛው እኮ የአንድነት የፍቅር በዓል እኮ ነው። በልዩነት የሚኖር ከጎረቤቱ ጋር የተጣላ ትዳሩን መምራት ያቃተው ከራሱ ጋር ተጣልቶ ብቻውን የሚያወራ ጄኔሬሽን የአንድነትን በዓል የማክበር ሞራል አለው እንዴ? በትንንሽ መቃብር ተቀብሮ በልዩነት የሚናጥ ትውልድ በኃጢአት ውሎ በኃጢአት የሚያድር የተማረው ትምህርት ልቡ ላይ
ያላለለት ከጥቂቶቻችሁ በስተቀር ትንሣኤውን እንዴት አድርጎ ያከብራል? እርገት እኮ ልልና ነው። በጥቂቱ የተሰበረ ትውልድ፣ ተስፋ የቆረጠ ትውልድ እርገትን ማክበር ይችላል? ሁላችን ጥሩ አልነበርንም። ሁላችን በሰራነው ስተት የሆነው ሆነ። ሁላችን ንስሐ እንግባና ምሕረት ለተዋህዶ ይቅርታ ለኢትዮጵያ እግዚአብሔር ይላክልን። ኢየሱስ ክርስቶስ ተነስቷል። ትውልዳችን እንዲነሳ ለሁላችን አስተዋይ ልቡና ይስጠን። ኢየሱስ ክርስቶስ አርጓል። አርገ ከመያለብ ወርገ ተጻድቃን ቅዱሳን እሱን ተከትለው ወጡ፣ ከፍ ከፍ አሉ፣ በአስተሳሰብ ተቀየሩ፣ ሀገራቸውን አለሙ፣ ቤተ ክርስቲያናቸውን፣ ሃይማኖታቸውን፣ ማተባቸውን ጠበቁ። ሀደገ ንድየተ ህላዌ ገባ በስብሐቲሁ ወክብሩ። የሰውነትን ሥራ ጨረሰ። ግብረ ዘወሀብከኒ ፈጸምኩ። ውረድ ተወለድ ሙት ተሰቀል ብለህ የሰጠኸኝን ሥራ አባት ሆይ ጨረስኩኝ፣ ወደ አንተ ልመጣ ነው አለና በተነሳ በአርባኛው ቀን እየረቀቀ ሳይሆን እየራቀ በይባቤ መላእክት በቅዳሴ በምስጋና አዎ መጀመሪያም ሲመጣ እንዘ ኢይትፈለጥ እምሕፅናብሁ ከአባቱ ሪና ሳይለይ ነው የመጣ። ምዕመናን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሲል ሰባኪው ቤት ስለሚመታ ስለሚያምር ነው እንጂ ወረደ ሲባል ምን ማለታችን ነው? እዥ ብሎ የመጣ ነገር በአይምሯችሁ እንዳታስቀምጡ። ገብርኤል ነው የወረደ። ገብርኤል ቅዱስ ገብርኤል እመቤታችንን ሊያበስር መጥቷል። ከእመቤታችን ጋር እያለ ቅዱስ ገብርኤል ሰማይ የለም፣ የታወቀ ነው። አሁን ከእመቤታችን ጋር ነው ያለ። መላእክት በየቦታው የሚጸለዩን ጸሎት የማሳረግ ጸጋ አላቸው እንጂ በዓለሙ ሙሉ አይደሉም። ይሄ የቤተ ክርስቲያን ትምህርት ነው። ባህሪው ባለበት አካሉ ባለበት ባህሪው ያለ ማን ብቻ ነው? ንገሩኝ ምዕመናን። እግዚአብሔር ብቻ ነው። አመስግኑት። ስለዚህ ወረደ መጻ አይሃ ሲባል ይሄ መርጅ ይሆንና አንድ ላይ ይሆንና አንድ ወገን ይላል። በእኛ አንድ ይሆንና ረቂቁ አምላክ ገዘፈ፣ ምሉ አምላክ ተወሰነ፣ በስጋ ሰው ሆነ ማለታችን ነው እንጂ እንዘ ኢይትፈለጥ እምሕፅናብሁ ከአባቱ ሪና ሳይለይ ነው የወረደ። በጎል ተጥሎ በጨርቅ ተጠቅልሎ በግዕዘ ሕፃናት ሲያለቅስ ዘባነ ኪሩብ ወልድን በማጣት አልተራቆተችም። ከአብ ከመንፈስ ቅዱስ አልተለየም። ይሄ ምስጢረ ስጋዌ ነው። ይህንን ነው ማጥናት ያለባችሁ። በአርማዶ ስኮላርሺፕ ጠይቃችሁ ዘመናዊ ትምህርት የምትማሩ አንድ ሰዓት ወንጌል መማር አቅቷችሁ ማንነታችሁ የጠፋባችሁ ወጣቶች፣ ስፖርት 2 ሰዓት ስታዩ የማይደክማችሁ ቅዳሴ ማስቀደስ አቅቷችሁ ከመንፈሳዊ ተሳትፎ የኮበለላችሁ ዛሬ የእርገቱ በዓል እግዚአብሔር በሀብቱ ስቦ በረድኤት አቅርቦ ያመጣችሁ ስሙ ምዕመናን፣ በተማርነው ልክ አልኖርንም። ማረጋገጫው ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን ወጥቷል። አባ በላይ የሚባሉ አንድ ባይታዊ አንድ ገጠር እያለው እውነተኛ ባይታዊ ናቸው። በረከታቸው ይድረሰን። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀናለ መስሏችሁ ሲሉ ሰምቻለሁ። በማወቅ ባለማወቅ፣ በስተት በድፍረት፣ በአሌው በገቢር ኃጢአት ሰርታችሁ ለንስሐ ያልበቃችሁ፣ ጾም የሻራችሁ፣ በዓል የሻራችሁ፣ ጾም የገደፋችሁ፣ አስማት የቀበራችሁ፣ በትዳራችሁ የባለጋችሁ፣ ጽንስ ያስወረዳችሁ እግዚአብሔር ዛሬ በቸርነቱ ለቤቱ ያበቃችሁ እንዳትታለሉ ቀናለ መስሏችሁ የዕለቱ መልእክት ነው። ንስሐ ያልገባችሁ፣ ነጭ ፀጉር አውጥታችሁ ስጋውን ደሙን ያልተቀበላችሁ፣ ልጆቻችሁን በተክሊል ድራችሁ ያልቆረባችሁ እኮ አባወራዎች አላችሁ። አንተም ብሎ አባወራ ከንስሐ አባት አቅም በላይ የሆናችሁ በነፃ መሰጠቱ ነው ኃጢአቱ። ማን ነው ያስፈራራችሁ? ይህን የመንደር መምህር ምን አለ ከኛ ጋር ብታገናኙን፣ በሚገባው ቋንቋ ብናናግረው። ባህሩ ነው ያሰጥማችኋል፣ እሳቱ ነው ይበላችኋል አሏችሁ ቄሶች። የሚገርማችሁ ግን እንዲያ ካሉ በኋላ እነሱ ይቀበላሉ። እናንተን አይደለም እንደሱ ያሉ እነሱ ተረዷቸው እንጂ
በኃጢአት ያላችሁ ነው። በማይገባ በድፍረት ልትቀበሉ የመጣችሁ ነው ያሉ እንጂ ይህንን ወርቃማ ሕዝብ አይደለም ያሉ። እናንተማ ተቀበሉ። እነሱ ይቀበላሉ። እነሱም ሰዎች ናቸው። እነሱን እናንተን አስፈራርተው ለማስቆም አይደለም። ሳይቀበሉ መኖር ኃጢአት ነው። በድፍረት መቀበልም ኃጢአት ነው። በሚገባ እየሆንን ስጋውን ደሙን እንድንቀበል የተረፈውን ዘመናችንን እንድንጠቀምበት ያ ከዛሬ 2000 ዓመት በፊት ከድንግል ማርያም በከብቶች በረት ተወልዶ ትሕትናን ያስተማረን ጌታ የሐዋርያትን እግር አጥቦ በአህያ ላይ ተቀምጦ እና አቡነ ገብረ መንፈስ ቅዱስ በብርሃን በመብረቅ እንዲጓዙ ያደረገው አምላክ በአህያ ጀርባ ላይ ታየ። የትሕትናው ትሕትና ዘመጠነ ትሕትና የሐዋርያትን እግር ገርሟችሁ ነው። የይሁዳን እግር እኮ ነው ያጠበው። ይሁዳ ደግሞ በዚያ ሰዓት ቢዚ ነበረ ከጸሐፍት ፈሪሳውያን ጋር ጨምሩልኝ አልጨምርም ሂሳብ እየተደራደረ ጌታውን ሊሸጥ እሱ ሊሸጥ የተመላለሰውን እግር የይሁዳን እግር አጠበ። ጴጥሮስ ታጠብ ሲባል በፍጹም ሲል ጴጥሮስና ኢየሱስ ክርስቶስ ሲከራከሩ መምህር ሰዓት ላለመፍጀትና ከኔ ጀምር ብሎ የታጠበ ይሁዳ ነው። ይሁዳ የወንበዴዎች አለቃ የበርባን እህት ሚስቱ ናት። ይሁዳ የበርባንን እህት አግብቶ ነው የሚኖር። 30 ብር እንሰጣለን ሲሉት ጨምሩኝ አላቸው። ብር አንጨምረም፣ ባይሆን በዓሉን ደስ ብሎ እንድትውል የሚስትህን ወንድም በርባንን እንዲፈታ እናደርጋለን። ይሄ ሁሉ እኮ የይሁዳ ጣጣ ነው። በይሁዳ እንዳንፈርድ ምዕመናን፣ እኛም ብዙ ጊዜ ሽጠነዋል። ለዕለት ጉርስ፣ ለዓመት ልብስ ብለን ለክብራችን ብለን የተጠራንበትን ዓላማ ረስተን ብዙ ጊዜ ሽጠነዋል። ከዚህ ሰውር ነው የሚባል። ጴጥሮስም ጴጥሮስ አልነበረም፣ ታውቁታላችሁ። እመውትህ ምስሌከ ወይክህደከ ሲሉ ብሎ የሰው ጉልበቱ ጊዜ ነው። ምዕመናን ከለጥቂት ከዘመን መንሱት እግዚአብሔር ይሰውረን። አንተ የሱ ደቀ መዝሙር አይደለም ወይ ሲባል ተሳስታችኋል አለ። ደቀ መዝሙር ጭራሽ አንድ ቀን አይቼው አላውቅም። ተሳስታችኋል፣ ሌላ መስያችኋል። ወዳጄ ክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል ሰው የጴጥሮስ ልጅ ነው ተብሎ ተጽፏል። ወዳጄ የዚህ ዓለም መርህ ከከይልከክህ ነው። ሻይ ቡና የሚጋብዙን ሻይ ቡና ያልናቸው ናቸው አይደለም እንዴ? የሚደውሉልን የደወልንላቸው ናቸው። ካልጋበዝክም ነው፣ የራስ ጉዳይ ነው። ይሄ የዓለሙ ጠባይ ነው። በርባንን ፈቶ የሰላም አለቃ መድኃኔዓለምን ማሰር፣ የወንበዴ አለቃ በርባንን ፈቶ የሰላም አለቃ መድኃኔዓለምን ማሰር የዓለም ጠባይ ነው። በሐሰት ምስክር ታስረው የሚማቅቁ ጤነኛ አእምሮ ያላቸው 24 ሰዓት ትውልዱን የሚረብሹ ዱርዮች በዓለም የሚፋንኑባት ናት ምድራችን። ያኛው ዓለም ከአእምሯችሁ ጠፍቶ ይሄኛው ዓለም የገዘፈባችሁ በሚያልፈው በሚቀረው ቀጠሮ በተያዘለት ዓለም መንግሥተ ሰማያትን የረሳችሁ ምዕመናን ሆይ የዚህ ዓለም ትልቅነት መሬት ላይ ሆነን ስናየው ነው። የአዲስ አበባ ፎቆች መሬት ላይ ሆነን ስናያቸው ያማልላሉ። አንዱን የኔም ባደረገው ያስብላል። እኛኑ የቀናንባቸውን ፎቆች በአውሮፕላን ሆነን በሰማይ ሆነን ወደ መሬት ስንመለከታቸው ትንንሾች ናቸው። ኦ አንትሙ ሕዝበ ክርስቲያን በሰማይ ያሉ ልብክሙ። በሰማያዊ አስተሳሰብ ስንኖር ዓለም ትንሽ ናት። የሀገራችንን ልጅ ያስቀየምንባት፣ በትዳራችን የወሰለትንባት፣ በብቸኝነታችን የረከስንባት ዓለም ትንሽ ናት። ለቀጠሮ 8000 ዓመት አገልግላ ልታልፍ በተያዘች ቀጠሮ በተያዘላት ዓለም ያኛውን ዓለም እንዳናጣ እግዚአብሔር ለሁላችን አስተዋይ ልቡና ያድለን። ከዛሬ 2000 ዓመት በፊት ከድንግል ማርያም የተወለደው በስደቱ ስደታችንን ያጠፋው በጥምቀቱ ጥምቀትን ባርኮ የሰጠን በገዳመ ቆሮንቶስ ዲያብሎስን ድል አድርጎ ይትባረክ እግዚአብሔር
ዘወሀበነ ዘንተ ስልጣነ ከመ ንኪድ ከይሴው አቃርብተ ወዲበ ኩሉ ኃይለ ጸላይ ብለን እንድንዘምር ሀብተ ክህነትን የሰጠን አምላክ በመስቀል ላይ ተሰቅሎ ያዳነን በደሙ የገዛን ስጋውን እያበላ ደሙን እያጠጣ የሚመግበን በመምህራን በካህናት አድሮ የሚባርከን በአባቶች አድሮ የሚባርከን አምላክ በሮማውያን የወንጀለኛ መቅጫ በመስቀል ላይ ተሰቅሎ እንዲሞት ተፈርዶበት በመስቀል ላይ ነፍሱን ከስጋው በስልጣኑ ለይቶ ወደ መቃብር ወርዶ 3 መዓልት 3 ሌሊት ያደረው ሞትን ድል አድርጎ የተነሳው አምላክነቱን ሞትን ድል በማድረጉ ያረጋገጠው አምላካችን ብዙ የሃይማኖት ተቋማት በምድራችን አሉ። ሁሉም መስራች አላቸው። መስራቾቻቸው በመቃብር ውስጥ ይጎበኛሉ። የዚች ቤተ ክርስቲያን መስራች ኢየሱስ ክርስቶስ መቃብሩ ይጎበኛል እንጂ በመቃብር ውስጥ የለም። ሕያው ከሙታን ጋር ኅብረት የለውም። ተነስቷል። እንኳን አደረሳችሁ ምዕመናን። መጽሐፈ ኪዳንን አስተምሯቸው 3 ቀን ጉባኤ አድርጎ መመሪያ ከሰጣቸው በኋላ በዛሬው ዕለት መመሪያ ሰጥቷል። ምዕመናን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ ከሰማይ ኃይል እስክትለብሱ በኢየሩሳሌም ቆዩ። ጸሎት የሚያስደርግ ኃይል፣ ባልንጀራን የሚያስወድድ ኃይል፣ የመስቀሉን ፍቅር የሚያስታውስ ኃይል፣ ለሀገር ለወገን እንድንቆም አስተዋይ ልቡና የሚሰጥ ኃይል፣ መንፈሳዊ ተሳትፎ የምናደርግበት ኃይል እስክናገኝ ድረስ ሐዋርያት በኢየሩሳሌም ቆዩ። እስከ መቼ? ኃይል ከሰማይ እስክትለብሱ። ብዙ ደክሞባቸው ነበር ሐዋርያት፣ ግን ብዙ ሕጸጽ ነበረባቸው። 3 ዓመት ተምረዋል። ተመርቀው ማስታወቂያ አይተው ሊቀጠሩ ሲፈልጉ አርፈ ቁጭ በል ተባለ። ለምን መሰላችሁ ምዕመናን? ቤተ ክርስቲያኒቱን ሰማያዊ ኃይል ሳንቀበል በምድራዊ ጥበብ ልንመራት አንችልም። እንደ ደረቅ ዕውቀት ያለ ፈተና አለ ብላችሁ እንዳታስቡ። እኛ ባይታዊ እንደጸለዩ አባት እግዚአብሔር ሆይ ክፉና በጎ የምለይበት ዕውቀት ስጠኝ፣ ጽድቅና ኃጢአት የምለይበት ዕውቀት ስጠኝ አሉ። ነገር ግን ዕውቀት ስትሰጠኝ ትሕትናም ጨምረህ ስጠኝ። ደረቅ ዕውቀት ከሆነ ከአንተ ይለየኛል፣ እተብታለሁ። እመቦ ዘይብል አይመርኩ አዲ እያይመረ ዘይደሎ ያይምር። አዋቂ ነኝ ስንቱን አጠፋ። ደረቅ ዕውቀት በተለይ ባሪያ እግዚአብሔር የተፈጠረ ሰውን እንድንሳደብ አሳልፎ ይሰጠናል። ሐዋርያት ተምረዋል። ያውም በመልእክተኛ አይደለም፣ አኮ በመላክ ዋኮ በተንባል አላለሊሁ መጻ ዋዳነነ። አዲስ ኪዳን እኮ ነው። ሙሴን የሰራት በመልእክተኛ ነው። አዲስ ኪዳንን የሰራት ራሱ ነው። አክብሮናል። ባሪያው በአምሳሉ ፈጠረን። ወንጌልን ራሱ አስተማረ። ስጋውን ቆርሶ ደሙን አፍስሶ ሰጠን። ልጆቼ ናችሁ አለን። ወራሾች ነን ምዕመናን። እግዚአብሔር ዳግመኛ ሲመጣ እንዳትፈሩ፣ አባታችን ነው የሚመጣ። ልጅ አባቱ ብዙ ቀን ቆይቶ ሩቅ ሀገር ሲደውሎ ልመጣ ነው ሲለው ባባ ቆይ ነው የሚል እንዲህ ያለ ልጅ ታውቃላችሁ? ባባ ቶሎና ነው የሚል። ዮሐንስ ቶሎና ነው ያለው። ቶሎና ቆይ ካለ ይሄ ልጅ ዲኤንኤው መጠናት ልጅ የእንጀራ ልጅ መሆን አለበት ወይ ሰርቋል ማለት ነው። የሌባ የሰበራት ሳጥን አለች ማለት ነው። ልጅ ከሆነ ባባ ናፍቅ ያለው ብቻ አይደለም፣ ወጥቶ ለጓደኞቹ ያወራል እንጂ ባባ ሊመጣ ነው ጃኬት ይዞልኝ ጫማ እያለ ያስቀናል። ቤተ ክርስቲያኒቱ እግዚአብሔር ሊመጣ ነው ብሎ ቴክስት ሲያረግ ከፈራች ችግር አለ ማለት ነው። እንዴት እንፈራለን? ልክ ነው። አንዳንድ መምህራን ቆይ ብለዋል። የሕዝቡን አኗኗር አይተው እግዚአብሔር አጎንዲ ምጻተ ዚአከ ብለዋል። ወይትስ ሲዮም ሀቤነ ተአንግዶ ለምን ያላችሁን ዘይፈቅደ ከሰባ ወዘት ፈቅዶ እስመ ይተረከበ ምንና ወሚመለት ወክፎት ከዘሰራ ማይዶ አንተን ለመቀበል የሚያበቃ ሰውነት ስለሌለን እስቲ ቆይ ብለዋል። ይምጣ ይቆይ። እስኪ ድምፅ አይጉራማይሌ ነው ድምፃችሁ። ትንሽ ድምጾች ይምጣ አሉ።
ብዛቱ ይቆይ ብሏል። እኔም እናንተ ጋር ይሄና ጳውሎስና ዳዊት የጸለዩት ጸሎት አንድ አይነት ሊያደርገን አይችልም። አሁን ለምሳሌ ጳውሎስ ልሞት ወደ ፈጣሪ ልሄድ እወዳለሁ ብሏል። ዳዊት ደግሞ ኢትሰደኒ በመንፈቅ ዓመቴ ብሏል። አይ እኔ እኮ ልቆይ ብሏል ዳዊት። ያኛውን ዓለም አላውቀውም እዚህ ልቆይ ብሏል። ለምንድን ነው ብለው ጠይቀውት ወበውስተ ሲኦልኒ መኑ ያምነከ፣ እግዚአብሔር ሆይ እኔ ከሞትኩ በመቃብር አንተንስ ማን ያመሰግናል? ለእኔም ለአንተም ጥሩ አይደለም ኢትሰደኒ ብሏል። እውነት እኮ ነው፣ እውነት እኮ ነው። ስለዚህ አንድ አይነት ሐሳብ ሊኖረን አይችልም። እግዚአብሔር ዳግመኛ የሚመጣ ላመን ለተጠመቅ ክርስቲያናዊ ግዴታችንን ለተወጣን መንፈሳዊ ተሳትፎ ላደረግ የመንግስተ ሰማያትን ቁልፍ ሊሰጠን ስለሆነ ምጽአቱን መፍራት ሳይሆን ዝግጅትን ማጠናቀቅ ነው መፍትሄው። በቅጡ ሆኖ መገኘት ነው። ያንተ ምጽአት ዕለተ ሞት ነው ወዳጄ፣ ያኛው ያዋጅ ነው። አሁን በዕለተ ሞታችን ያገኘነውን ዋጋ ነው ክርስቶስ ዳግመኛ ሲመጣ የምንቀበል። ቤተ ክርስቲያኒቱ ጥንታዊት ናት ነኝ ካለች ታሪካዊት ናት። ክርስቶስን ወክዬ የክርስቶስ እንደራሲ ነኝ ካለች አባቷ ሊመጣ ሙሽራዋ ሊመጣ እመጣለሁ ሲል ና ነው ማለት ያለበት እንጂ መፍራት የለባትም። ፍርሃቱ ቀኑን አይቀይረውም። ንስሐ መግባት ነው ያለብን። ክርስቲያናዊ ግዴታችንን መወጣት ነው ያለብን። ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት ያልነው አምላክ ተወልደ ከመ ይለደነ በንስሐ ከድንግል ማርያም የተወለደኛ በንስሐ እንድንወለድ ነው። ተሰቅለ ከመ ያጽድቀነ በመስቀል ላይ የተሰቀለ ሊያድነን ነው። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ የተነሳ ተስፋ ትንሣኤን ሊያበስረን ነው። አርገ ከመ ያለቡ ዕርገተ ጻድቃን ከተሰበርንበት ቀና እንድንል አድርጓል። በአባቱ ቀኝ መቀመጡን ደግሞ እስጢፋኖስ የሚባል ዲያቆን ነገረን። ተርሆ ሰማይ አለ፣ ሰማይ ተከፈተ። ወኢየሱስ ይነብር በየማነ አብ አለ። አቤት ካረገ በኋላ የት ሄደ ይሆን እንዳንል ደግሞ እስጢፋኖስ በግብረ ሐዋርያት ካረገ በኋላ የት ሄደ እንዳንል በአባቱ ቀኝ ተቀምጦ አይቼዋለሁ አይዟችሁ ይለናል። እንኳን ደስ ያላችሁ ምዕመናን፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። የብፁዕ አባታችን ቡራኬ ከሁላችን ጋር ይሁን። ከበዓሉ በረከት ያሳትፈን። ወስብሐት ለእግዚአብሔር።